መቀለ ሰባ እንደርታ የበጀት ችግር የለበትም ተባለም። መቀለ ሰባ እንደርታ ዘንድሮ ከ4 ዓመታት ቆይታ በኋላ ዳግም ፕሪሚየር ሊጉን ተቀላቅሎ በሊጉ ጥሩ ጊዜን እያሳለፈ አይገኝም። በክለብ ወቅታዊ አቋምና ተያያዥ ጉዳይ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ሰፊ ቆይታ ያደረጉት የክለቡ ስራ አስኪያጅ አቶ ሽፈራው ተክለ ሃይማኖት መቀለ ሰባ እንደርታ የበጀት ችግር ሳይሆን ያለበት ተገቢውን ክፍያ መክፈል ላለባቸው ተጫዋቾች አዲስ በወጣው በፋይናንስ ስርዓት ምክንያት መክፈል አለመቻላችን ነው ብለዋል። ምን ሳይሆን ያጋጠመን ችግር አገልጋዮቻችን ተገቢ ደሞዝ መክፈል የማንችልበት የጣራ የደሞዝ ጣራ የክለብ በጀት ጣሪያ ገድሎናል ነው። ገድልን ስል ስርዓቱ ክሳድ ምን እያልኩ አይደለም። በጣም የሚፈልገው ስርዓት ነው፣ የሚፈልገው ሲስተም ነው። ግን ይሄ ህግ ያወጣ ነው ያጸደቀው የፈረምንበት ዶላር 58 ብር እያለ ነው ህጋው። አሁን ሁለት እጥፍ ባደገበት ሰዓት የልጆች ደግሞ ሁለት እጥፍ ማሳደግ አትችልም። ብር ኪሳችን ውስጥ ያለ ብር እያልኩ ነው። እኛ የበጀት እጥረት ሳይሆን ያለብን መክፈል የሚገባቸው ልጆች ተገቢ ያለ መክፈል ነው አልኩ። እንደ ተጦርነቱ በፊት በጀታችን ደህና ነው ወይ ያሳማኝ ብትሆን አይደለም። ምክንያቱም ፊት እያንዳንዱ የሜዳ ጨዋታ ቢያንስ 1.8 ሚሊዮን እናገኝ ነበር። የትኬት ሽያጭ የሜዳ ትኬት ሽያጭ 1.4 1.6 2.1 ከዛ ድረስ የሚሄድ ነበር። ያ ብር የለም አሁን። ልክ ነው። ጥገኛ ነን። ምንድነው የሚያዝናና በጀት አለን ብለን ያለው ክለኛ ያለ አይመስለኝም። ካለም እንደኛ የበጀት ችግር ሳፈር የሚያደርግ ትንሽ ያለ አንድ ሁሉም አዲስ ፈራሚ ናቸው። ሁለት የጣሪያው ላለመንካት ልጆችን ጨቆነን ነው። ልጆቹ ንቁ ባይሆኑና ቀና ባይሆኑ እንደው ዝም ወደ 90 ደቂቃ ጦር አውድማ የምትልከው ወጣ የሚከፍለው ደግሞ የፋሲካ ደጋ ደግሞ ከሆነ ሊኖር የሚችል ስሜት ገምተው አንተራስ እኛ ባለማክፈል ሳይሆን ለመክፈል በማንችልበት የገንዘብ አጥ ችግር ሳይሆን መክፈል የምንችለው ነገር ለዓለም እንዳንከፍል የበጀቱ ህግ ገደናል። ምክንያቱም ለ35 ልጆች ቆራርሰት እናከፋፍል የርካት መውረድ ካልሆነ በስተቀር በፕሮግራም መሰረት ደግሞ የምንከፍል ነው። ከከፈልንባቸው ወራቶች አንዷን ብቻ ናት የሰባት ቀን 8 ቀን ዘገት ያሳየንባት ነው። አቶ ሽፈራው አያይዘውም የፋይናንስ ስርዓቱ ጠቃሚ ነው ብዬ ባምንም ይህንን ህግ ያወጣ ነው ግን የዶላር ምንዛሪ 58 ብር እያለ ነው። ይህን ገንዘቡን 2 እጥፍ አድርጎታል። ነገር ግን የተጫዋቾቻችን ደሞዝ 2 እጥፍ ማሳደግ አልቻልንም ሲሉም ተናግረዋል። መቀለ ሰባ እንደርታ ካለው ታሪክና የብዙ ደጋፊዎች ባለቤት ከመሆናችን አንጻር አሁን ያለው ውጤት ባይመጥንም ግን በቅርቡ ወደ ውጤት እንመለሳለን ሲሉ ገልጸዋል። ስራ አስኪያጁም ቡድናችን ውጤት ለማጣቱ 50 ከመቶ የሚሆኑ ተጫዋቾች ከውድድር የራቁ በመሆናቸው የውህደት ጊዜውን ለማጠሩ እንቅስቃሴያችን ወጣ ገባ ሊል ይችላል ሲሉ ማብራርተዋል። ገባችን ወጣ ገባ ሊኖር እንደሚችል 4 ዓመት ከውድድር የራቀ ወደ 40% 50% ተጫዋቾቹ ከውድድር ርቀው የነበሩ ወጣቶች ይዘን ስለሆነ እንደዛ ወጣ ገባ ጠብቀናል። በዛ ደረጃ እንገኛለን ብለን አልጠበቅንም። ቅድም እንዳልኩ ነው። እንደ አዲስ 30 ምናምን ተጫዋች እንደ አዲስ ፈራሚ እስከመሆናችን ድረስ በጥብቀት ያለው ቡድን ለመስራት ተቸግረናል። በዛ ላይ ደግሞ የፋይናንሻል ህጉ ለአዲስ ቡድኖች በጣም ገዳይ ነው። ለምን ገዳይ የሚሆነው? እንደ አዲስ በምትመለምላቸው ልጆች ላይ የራስ የደሞዝ ጣራ ታስቀምጣለህ። ለምሳሌ አንዱ ከ23 ጨዋታዎች 22 የተጫወተ ልጅ አለ። እንትና ባለስ ደስ ይለኛል። ደሞዝ 40 ሺህ ብር እጅ ላይ የሚደርሰው ፊት ግን ከ300 ሺህ በላይ ነበር የሚያገኝ ልጅ ነበር። ያ ልጅ ግን እግዚአብሔር ይስጠው እኔ ችሎታ ማሳየት ነው ቲምን ማዳን ነው የሚፈልገው እንጂ
ገንዘብ ለእኔ ሁለተኛ ነው በማለት በጣም ደስ የሚሉ ልጆች ናቸው ያሉት። የሚገባቸው ደግሞ ዛሬ የሚከፈላቸው ከሚገባቸው በታች ነው። አቶ ሽፈራው ከቦርድና ስራ አስኪያጁን በላይ አሰልጣኙ ለውጤት እንደሚጨነቅ ይገባናል። በተጫዋቾቻችንና በአሰልጣኙ ብዙም አልተከፋንም፣ የተከፋነ በውጤቱ ነው። እርሱም በቅርቡ ወደ ቦታው ይመለሳል፣ በአሰልጣኛችንም ሙሉ እምነት አለን ብለዋል። ስለ ውጤት ከስራ አስኪያጁ ከቦርድ ፕሬዚደንት ወይም ከተጫዋች በላይ የሚጨነቀው አሰልጣኝ ነው። የራሱ ሲቪ የራሱ የፕሮፋይል ስለሆነ የትኛውም ዓለም ማለት ነው ስለ ውጤት የሚጨነቅ ከማንም ሰው በላይ አሰልጣኝ ነው። ሳይሆንለት የሚቀርበት ምክንያቱም ባለሙያ ስለሆነ የሚያውቀው እሱ ነው። እኛ በአሰልጣኝ ወጣት አሰልጣኝ ያለን የስልጠና ስርዓት ይከተላል። ሰው አባት የከበረው ነገር ከሱ ጋር ማውራት የምንችልበት ጊዜ ቀጠሮ ይዘናል። በተረፈ ግን በአሰልጣኙ በተጫዋች ግን ብዙም የተከፋነው ነገር የለም። በውጤት የተከፋነው ውጤት መመር ይበስ በማድረግ ወደ አሰልጣኞቹም ወደ ክብራቸው ተጫዋቾቹም ወደ ክብራቸው የሚመለስበት ቀን ሩቅ አይሆንም። ሩቅ ብቻ ሁኔታዎች ጨዋታዎች አይጠብቅም። ከአንድ ሁለት ጨዋታ በኋላ ከሶስት አራት ጨዋታ በኋላ ወደ ደረጃችን የምንመለስ ይመስለኛል። ቀጣይ ባሉት 10 ጨዋታዎች ካሉት 30 ነጥቦች ዋናው ግባችን ከ20 በላይ ነጥቦች መሰብሰብ ነው። መቀለ ሰባ እንደርታ ሊፈራ የሚገባው ቡድን እንጂ ደረጃ መዳይ ቡድን አይሆንም። በቅርቡ ካለንበት ደረጃ ከፍ እንላለን። ደጋፊዎቻችንም አሁን ባለንበት ሁኔታ ስጋት አይግባቸው ሲሉ መልእክታቸውን አስተላልፈዋል። መቀለ ሰባ እንደርታ ባለፉት 7 ጨዋታዎች 2 ብቻ ሲያሸንፍ በ5ቱ ተሸንፏል። በመሆኑም 28 ነጥቦችን ሰብስቦ ወራጅ ቀጠናው አፋፍ ላይ 14ኛ ደረጃ ላይ ተቀምጧል።